የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ቆያችሁልን? አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ የአክብሮት ግብዣችን ነው። ይህንን ቻናልም ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ አስቀድመን እናስታውሳለን። በብርቱካን ጉዳይ ደምቢዶሎ ዩኒቨርሲቲ ኢቢኤስ ቴሌቪዥን ባሰራጨው ፕሮግራም ላይ መግለጫ ሰጥቶ ነበር። በዚያው ፍጥነት ደግሞ ኢቢኤስ ቴሌቪዥን ፕሮግራሙን ከሶሻል ሚዲያ አውርዷል፣ መግለጫም አውጥቷል። አሁን ደግሞ ጉዳዩ ከመግለጫ ባለፈ በሕግ ተይዞ ምርመራ እየተደረገ ነው። በቁጥጥር ስር የዋሉም አሉ። በዝርዝር እንመለከተዋለን። ሌላኛው ጉዳያችን በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የጠቅላይ ሚኒስትሩን ጥሪ በመቃወም መግለጫ አውጥቷል። መግለጫውም የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የጊዜያዊ አስተዳደሩን የሚመራ ፕሬዝዳንት እንዲጠቆም አስመልክቶ ያወጡትን መልእክት የተናጠል ውሳኔና ተግባር ነው፣ አንቀበለውም ሲሉ ተቃውመዋል። ይህንንም ጉዳይ በስፋት የምንመለከተው ይሆናል። ከዚህ ባሻገር ጦሩ ሙሉ በሙሉ ከተማዋን መቆጣጠሩን ገልጿል። የጦር ኃይሎች አዛዥ አብዱልፈታህ አልቡርሃን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ደራሽ ኃይሉ ካስለቀቀ ከጥቂት ሰዓታት በኋላ ካርቱም ነጻ ናት ሲሉ አውጀዋል። ይህንንም ጉዳይ በስፋት የምንመለከተው ይሆናል። ክቡራትና ክቡራን አድማጭ ተመልካቾቻችን አሁን በቀጥታ ወደ ዝርዝር መረጃዎቹ እንሻገራለን። አብራችሁን ቆዩ። ይህንን ቻናልም ላይክ፣ ሰብስክራይብ አድርጉ። ወደ ቀዳሚው መረጃችን ስንሻገር በብርቱካን ጉዳይ ደምቢዶሎ ዩኒቨርሲቲ ኢቢኤስ ቴሌቪዥን ባሰራጨው ፕሮግራም ላይ መግለጫ ሰጥቶ ነበር። በዚያው ፍጥነት ደግሞ ኢቢኤስ ቴሌቪዥን ፕሮግራሙን ከሶሻል ሚዲያ አወረደ፣ መግለጫ ወጣ። አሁን ደግሞ ጉዳዩ ከመግለጫ ባለፈ በሕግ ተይዞ ምርመራ እየተደረገ ነው። በቁጥጥር ስር የዋሉም አሉ። ይህንን ጉዳይ አስቀድመን በዝርዝር እንመልከት። ደምቢዶሎ ዩኒቨርሲቲ ኢቢኤስ ቴሌቪዥን ባሰራጨው ፕሮግራም ላይ መግለጫ ሰጥቷል። በመጋቢት 14 ቀን 2017 ዓ.ም በኢቢኤስ ቴሌቪዥን ላይ አዲስ ምዕራፍ በሚል ፕሮግራም ብርቱካን ተመስገን ከበደ የተባለችውን የፕሮግራሙ እንግዳ አድርጓት ባቀረባት ፕሮግራም ላይ ኢቢኤስ ኃላፊነት በጎደለው መልኩ የደምቢዶሎ ዩኒቨርሲቲን ስም ለማጠልሸት በተሰራጨው ላይ ዩኒቨርሲቲው መግለጫ ሰጥቷል ይላል። በዛሬው ዕለት ባካሄደው የማጣራት ስራም ዩኒቨርሲቲው ተማሪ ነኝ ያለችው ብርቱካን ተመስገን በዩኒቨርሲቲው የመረጃ ቋት ላይ በየትኛውም የትምህርት ክፍል ያልተመዘገበችና የዩኒቨርሲቲው ተማሪ እንዳልሆነች ተረጋግጧል ይላል። የዩኒቨርሲቲው መግለጫ አክሎም የተባለውም ትምህርት ክፍል በወቅቱ ያልነበረና በዩኒቨርሲቲው ግቢ ውስጥ ምንም አይነት የተማሪ እገታ ያላጋጠመ እንዲያውም በግቢው ውስጥ ለአንድም ቀን የተኩስ ድምፅ ተሰምቶ የማያውቅ ሆኖ ሳለ ኢቢኤስ ያቀረበው ፕሮግራም ቢያንስ ከዩኒቨርሲቲው መረጃ ሳይወስድ እንዲህ አይነት ፕሮግራም ማቅረቡ የዩኒቨርሲቲውን ገጽታ ለማበላሸት የታለመ ስለሆነ የተላለፈው ፕሮግራም ዩኒቨርሲቲውን የማይወክል ነው በሚል ነው የገለጸው። ይህንን መግለጫ አስመልክቶ ፕሮግራሙን ያዘጋጀው ኢቢኤስ ቴሌቪዥን ማስተካከያ በሚል በፍጥነት መግለጫ አውጥቷል። የጫነውንም ፕሮግራም አውርዷል። ሚዲያው ከሚያሰራጫቸው ስራዎች አንዱ ድጋፍ የሚሹ የህብረተሰብ ክፍሎች ታሪክ በማቅረብ የበኩሉን ድጋፍ በማድረግ ህብረተሰቡን በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚችለውን ጥረት ሲያደርግ ቆይቷል ይላል የኢቢኤስ መግለጫ። ከዚህ ዓላማ በመነሳት መጋቢት 14 ቀን ብርቱካን ተመስገን ደረሰብኝ ባለቻቸው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችውን ልጇንም ለማሳደግ አቅም የሌላት በመሆኑም በመንግስት ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሀዘንና በእንባ ችግሯን ገልጻለች። በዚህም በሴቶች ላይ እየደረሰ ካለው ጾታዊ ጥቃትና እንዲሁም ደግሞ ህይወታቸው መራራ የሆነባቸውን እህቶችና እናቶች በመርዳት ላይ ባተኮረ ዓላማ በመነሳት ይህንን ፕሮግራም ወደ ተመልካች ለማድረስ ሞክረናል ይላል። አስከትሎም ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህንን ኢሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካችን በረቀቀ መንገድ በማሳሳት የተሳሳተ መረጃ እንድናቀርብ እየተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ተረድተናል ይላል። ጣቢያውም ጉዳዩን በጥልቀት እየመረመረ ይገኛል ሲል ነው መግለጫውን ያወጣው። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው እርምጃ እንዲወሰድበት ጣቢያው ከህግ አካላት ጋር ይተባበራል ይላል። ጉዳዩ በዚህ የሚያበቃ አልነበረምና በሌላ በኩል ደግሞ ተፎካካሪ ፓርቲዎች መግለጫቸውን አውጥተዋል። በነገራችን ላይ ይህ ጉዳይ በማህበራዊ ሚዲያ እንዲሁም ደግሞ በተለያዩ አካላት በስፋት እየታየ የሚገኝ ጉዳይ ነው። እነዚህን ሁሉ ጉዳዮች ተከትሎ በሌላ
በኩል በወጣቷ ላይ የደረሰው ሰቆቃ በቅርብ ጊዜያት በሀገራችን ለተፈጸሙ ግፎች በቂ ማሳያ ነው በሚል በወቅታዊ ጉዳይ ላይ ከመኢአድ፣ ከኢሃፓ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ የተሰጠ መግለጫ አለ። ይህ መግለጫ ምንድነው የሚለው? ከምትማርበት ዩኒቨርሲቲ ከዓመታት በፊት ከሌሎች ጓደኞቿ ጋር ታፍና ተወስዳ እጅግ አሰቃቂ በደል ከደረሰባቸው አንዷ እንደሆነች የገለጸችው ወጣት ብርቱካን ተመስገን የደረሰባትን ግፍና አሁን እየመራች ያለችው እጅግ ፈታኝ የህይወት ውጣ ውረድ የዚህ አይነት ጥቃት ሰለባ የሆኑ ሰዎች በማይደፍሩት መልኩ በድፍረት በሚዲያ ቀርባ አስረድታለች ይላል። መንግስት የብርቱካንና መሰል ጓደኞቿን እገታ ቢያንስ ለችግሩ እውቅና ሰጥቶ ወደ መፍትሄ ሊሄድ ይገባል ይላል። በትብብር የምንሰራ ፓርቲዎችን በእገታ የተሳተፉ የትኛውንም ቡድን በንጹሃን ህይወት መቆመሩን እንዲያቆምና የታገቱ ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲለቀቁ ጥሪ እናቀርባለን ሲል መግለጫ ወጥቷል። ይህ በእንዲህ እንዳለ ጉዳዩ በህግ ጥላ ስር ውሎ ምርመራ እየተካሄደበት ነው። ፖሊስም ጉዳዩ ይመለከታቸዋል ያላቸውን አንዳንድ ሰዎች በቁጥጥር ስር አውሎ ምርመራ እያደረገ መሆኑን ከዘሀበሻ ሰምተናል። ለማንኛውም እውነታ ያለው ከየትኛው ወገን ይሆን የተከታተልን የምናቀርብላቸው ይሆናል። ወደ ቀጣዩ መረጃ ስንሻገር በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የጠቅላይ ሚኒስትሩን ጥሪ በመቃወም መግለጫ አውጥተዋል። አመሻሹን በወጣው መግለጫ የፌዴሪ ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ለቀጣይ 1 ዓመት ስልጣኑን የሚያራዝመውን የጊዜያዊ አስተዳደሩን የሚመራው ፕሬዝዳንት እንዲጠቆም አስመልክቶ ያወጡትን መልእክት የተናጠል ውሳኔና ተግባር ሲል ተቃውሞታል። የፕሪቶሪያው የሰላም ስምምነት በሙሉነት ያልተተገበረው የፌዴራል መንግስት በስምምነቱ አፈጻጸምና አተገባበር በተከተለው የተሳሳተ አካሄድና ፖለቲካዊ ቀውስ እንዲፈጠር በመስራቱ ነው ሲልም ክስ አሰምቷል። በፕሪቶሪያው የሰላም ስምምነት አንቀጽ 3 መሰረት ተዋዋይ ወገን ሌላውን በቀጥታ ቢሆን በተዘዋዋሪ በፕሮፓጋንዳ ማጥቃት ይከለክላል። ይሁን እንጂ ይህንኑ የስምምነት አካል በፌዴራል መንግስት በተደጋጋሚ እየጣሰ ነው ብሏል። የፌዴራል መንግስት ከፕሪቶሪያው የሰላም ስምምነት መንፈስና ይዘት በወጣ አካሄድ አግባብነት በሌላቸው 359/1995 ደም 533/2015 ህግና አዋጆች እንዳሻው እየወሰነ ይገኛል የሚል ወቀሳም አቅርቧል። ወደ ቀጣዩ መረጃ ስንሻገር የሱዳን ጦር ካርቱምን ሙሉ በሙሉ መቆጣጠሩን ገልጿል። የሱዳን ጦር ኃይል አዛዥ አብዱልፈታህ አልቡርሃን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ደራሽ ኃይሉ ካስለቀቀ ከጥቂት ሰዓታት በኋላ ካርቱም ነጻ ናት ሲሉ አውጀዋል። ጄኔራል አብዱልፈታህ አልቡርሃን ጦሩ በካርቱም የሚገኘውን የአገሪቱን ዓለም አቀፍ አየር ማረፊያ ከተቆጣጠረ ከጥቂት ሰዓታት በኋላ በስፍራው እየደረሱ ሲሆን ፕሬዝዳንታዊ ቤተ መንግስቱንም ጎብኝተዋል። ፕሬዝዳንቱ ወዲያውኑ በስፍራው ደስታቸውን በሚገልጹ የአገሪቱ ጦር አባላት እየተከበቡ ሲሆን ዋና ከተማዋ ከፈጣን ደራሽ ኃይሉ አማጽያን እጅ ነጻ መውጣቷንም አውጇል። ካርቱም ነጻ ናት፣ አብቅቷል ሲሉም ተናግረዋል። ጦርነቱ ከጀመረ ከ2 ዓመት ወዲህ አልቡርሃን በፕሬዝዳንቱ ቤተ መንግስት ሲገኙ ይህ የመጀመሪያቸው እንደሆነ ይታመናል። የእርስ በርስ ጦርነቱ እንደጀመረ የፈጥኖ ደራሽ ኃይሉ ዋና ከተማዋን የተቆጣጠረ ሲሆን በወታደራዊ የሚመራው መንግስት መቀመጫውን በቀይ ባህር ወደሚገኘው ፖርት ሱዳን ለማዞር ተገዷል። ቀደም ሲል አንድ የጦር አዛዥ ለቢቢሲ ወታደሮቻቸው የአየር ማረፊያውን ሙሉ በሙሉ እንደተቆጣጠሩና የቀራቸው በየስፍራው የተንጠባጠቡትን የፈጥኖ ደራሽ ተዋጊዎች ማጽዳት እንደሆነ ለቢቢሲ ተናግረው ነበር። አርብ ዕለት የአገሪቱ ጦር የፕሬዝዳንቱን ቤተ መንግስት በድጋሚ ከተቆጣጠረና በፈጥኖ ደራሽ ኃይሉ ቁጥጥር ስር የነበሩ ሌሎች የመንግስታት ተቋማትን ካስለቀቀ በኋላ በከተማዋ ያለውን ቁጥጥር እያሰፋ መጥቷል። ጦርነቱ እንደ አውሮፓውያን አቆጣጠር በሚያዝያ ወር 2023 ከተጀመረ ወዲህ የፈጥኖ ደራሽ ኃይሉ የዋና ከተማዋን ካርቱምን አብዛኛውን ክፍል ተቆጣጥሮ ቆይቷል። በእርስ በርስ ጦርነት በአጠቃላይ በመቶ ሺዎች የሚቆጠሩ ሲገደሉ በሚሊዮኖች ደግሞ ቤት ንብረታቸውን ጥለው ለመሰደድ ተገደዋል። የጦር ቃል አቀባዩ ከዚህ በተጨማሪ የሀገሪቱ ጦር ኃይል በናይል ወንዝ ላይ የሚገኙትንና በደቡባዊ ካርቱም ጀበል አውሊያ የሚገኘውን ወታደራዊ ካምፕ ጨምሮ 3 ከተሞችን የሚያገናኙትን ድልድዮች መልሰው መያዛቸውንም ተናግረዋል። ነዋሪዎቹ በዚህ ሳምንት የፈጥኖ ደራሹ ኃይል ተዋጊዎች ወደ ደቡብ አቅጣጫ በጀበል አውሊያ ወታደራዊ ካምፕ አቅጣጫ እያፈገፈጉ መሆኑን ሲናገሩ ነበር።
በሰራዊቱ የተለቀቀውና እንዲሁም ደግሞ በሰው አልባ አውሮፕላን የተነሳው ተንቀሳቃሽ ምስል ሰዎች በግድቡ ላይ ድልድይ ሲያቋርጡ ያሳያል። ቢቢሲ የሚያቋርጡት እነማን እንደሆኑ ማረጋገጥ ባይችልም ወታደራዊ ኃይሉ ግን የፈጥኖ ደራሽ ኃይሉ ተዋጊዎች ካርቱምን ለቀው ሲሸሹ እንደሚያሳይ ተናግሯል። በማህበራዊ ሚዲያ ላይ የተለቀቁት ቪዲዮዎች በማዕከላዊ ካርቱም የሚኖሩ አንዳንድ ሰዎች የፈጥኖ ደራሽ ኃይሉ አገዛዝ አብቅቶ የሀገሪቱ ጦር ሰራዊት ወደ ከተማዋ መግባቱ የፈጠረባቸው ደስታ ሲገልጹ ያሳያሉ። ከተማዋን ለቀው መውጣት ያልፈለጉ ወይም ደግሞ ያልቻሉ ነዋሪዎች በፈጥኖ ደራሽ አማጽያን ኃይሎች የጅምላ ዝርፊያ እንደተፈጸመባቸው ነው ሪፖርቱ የገለጸው። ካርቱም ገበያቸው በመዘረፉና በሁለቱ ተዋጊዎች እርዳታ እንዳይገባ በመከልከሉ ምክንያት የተባበሩት መንግስታት ድርጅት ረሃብ እየተቃረበ ነው ካለባቸው የሀገሪቱ አካባቢዎች አንዷ ናት። የመብት ተሟጋቾች በከተማዋ የተፈጸሙ ጾታዊና ሌሎችም ጥቃቶችን ሰንደዋል። የፈጥኖ ደራሹ ኃይሉና ጦር ሰራዊቱ ያለ ልዩነት የሲቪል መኖሪያዎች ላይ ድብደባ ፈጽመዋል በሚልም ተከሰዋል። በዚህ ሳምንት መጀመሪያ ላይ ብቻ የሀገሪቱ አየር ኃይል በገበያ ላይ በፈጸመው ድብደባ በርካቶች መሞታቸውን የዓይን እማኞች ተናግረዋል። ካርቱምን መልሶ መያዝ ለሰራዊቱ ትልቅ ስኬት ሲሆን በጦርነቱ ውስጥ ስልታዊ ጥቅም ሊሰጠው ይችላል ተብሏል። የፈጥኖ ደራሹ ኃይል አሁንም በምዕራብ ሱዳን የሚገኘውን ሁሉንም የዳርፉር ክልል የሚቆጣጠር ሲሆን በሀገሪቱ የሚካሄደው የእርስ በርስ ጦርነት ገና አልተጠናቀቀም ተብሏል። ሁለቱም ተዋጊ ወገኖች በውጭ ኃይሎች የሚደገፉ ሲሆን የጦር ኃይል መሳሪያ ከተለያዩ አቅጣጫዎች በገፍም እንደሚገቡ ተነግሯል። በሀገሪቱ ዘላቂ ሰላም ለማስፈን የሚደረገው ዓለም አቀፍ ጥረት ግን እስካሁን ሳይሳካ ቀርቷል። ክብራትና ክብራን የቻናላችን ቤተሰቦች ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋበዝናችሁ። ለሰዓቱ የነበሩ መረጃዎች በእንዲህ መልኩ ተጠናቀዋል። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ በያላችሁበት ቸር ይቆየን።